የአቶ ወርቁ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም ማከብረው ሰው ነው አላልኳትም። ካላት ድምፅ እጅ ታምጣ። ስለ ቤታዮ ከእሷ ጋር ያወራሽው ነገር ወይም የተባባላችሁት አንድ ቅጂ እሷም ላይቭ ላይ ስታሰማ ስለነበረ ከምን ተነስታችሁ በቤታዮ ዙሪያም ያወራችሁትም ያልሽውም ነገር ካለ አንድ ላይ ጠቅለል አድርገሽ መልሽ። ኮመንት ላይም በተደጋጋሚ እየጠየቁሽ ስለሆነ በምን ተነሳ እንዳወራችሁ ምንም እንደሆነ ተናገሪ። ስለ ቤታዮ ነገር እኔ ስለ ቤታዮ መጥፎ ያወራሁት ነገር የለኝም። እሷ ብዙ ነገር ስትሳደብ ነበረ። ተቆረጣ አይቻለሁ፣ ችግር የለውም። እኔ የተናገርኩት ምንድነው የጠየቀችኝ አለዚህም ሀሰማት እችላለሁ። 1 ሚሊዮን ብላ ስለኔ ነው ወይ የምታወራው? ጉቺ አላርፍ ብላለች። ጉቺ ስለኔ እያወራች ነው። ስላንቺ አይደለም። እሷ ስላንቺ አላነሳችም። 700 ሺህ ነው 700 ሺህ እያሉ ሲያወሩ ምንድነው 700 ሺህ ብላ እንዲያውም እሷ ቤታዮ ጋር የዛን ቀን ነግሬሻለሁ። ሳሪ አይደለችም መሲ መሲ ማናት? ሌላ ደግሞ ገብተው እንትን ይላሏት ነበረ ስለ 700 ሺህ 70 ሺህ ስትል አይ ተከፍሎ ነው የሚወራው፣ ሳትከፍሎ አታወሩም አለች ቤታዮ። ከዛ የ700 ሺህ አይ 600 ሺህ ተጽፎ እሷ ደግሞ 600 ሺህ የሚል ቤታዮ ላይ ተጽፎ ነበረ። አሁን የሆነ የቀረ ገንዘብ አለ ነው ምናምን እየተባባሉ ሶስቱ ሲያወሩ ነበረ። ከዛ በኋላ ምንድነው ያልኳት እነሱ እንደዚህ ሲሉ ስለሰማች እሷ ደግሞ በዛ ምክንያት ነው 1 ሚሊዮን ነው እንዲያውም የተቀበልኩት የተሰጠኝ ብላ ነው ያወራችሁ። አንቺን ለመንካት አይደለም። ሳታቂ አትናገሪ፣ አረጋግጭ መጀመሪያ ብዬ ይህች ናት የተናገርኳት። እኔ ጋርም አለ እሷም የተናገረችው። ጨምራ ካልተናገረች አላውቅም። እንግዲህ እሷ የራሷን ጨምራበት ከቤታዮ ጋር ልታነካካኝ ብዙ ጊዜ ስለምትፈልግ እንግዲህ እሷ ያልተባለ ነገርን እናት ያልሆነችን እናት ናት ብላ ያመጣች ሴት ናት። ምን ያህል ፋብሪኬት እንደምትዳደርግ የታወቀች ሰው ናት። ስለዚህ እኔ ያልኩትንም ያላልኩትንም ጨማምራ ተናግራ ከሆነ አላውቅም። እኔ ግን ይህች ናት አሁን ያልኩሽን ነው ያልኩት እንጂ ቤታዮ እኔ በጣም መወዳት ማከብራት ከሷ ጋር ምን አለኝ። እናንተ ብትጣሉ ብትፋቀሩ የራሳችሁ ነው። እኔ ግን እንደ እናት እንደ ልጅ ነው ሪስፔክት አድርጌ ሁሉ ነገርም እስካሁንም ያልኳት ነገር የለኝም። እሷ ግን እባብ የተጠበጠበበት ሽቶ እንደዚህ ኡፍ ሸተትሽኝ ምናምን ችግር የለም ተቀብያለሁ። ቤታዮ ያልሽኝንም አመሰግናለሁኝ። እንደ ልጅ ነው ማይሽ ብትይኝም ችግር የለውም። እሷ ግን ላንቺም ለኔም ጠላታችን ናት እንጂ ወዳጃችን አይደለችም። ሰው ልታጣላ ነገ በየተራ እንደ እንትን በቃ እንደ ካርታ ነው የምትጫወትብን በየተራ ለሁላችንም። ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን የተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሄዶ ጠየቀልኝ። መሲ ብርጅስቶንም ሄዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ እንትኑ አልናገርም።
የእኛን ስድብ ስለማታውቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርቂ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላትና ሁለተኛ አታነሳሽ ነው። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድን ነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉችም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ። ለአንቺ ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድን ነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለ። በቃ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ የቀረበ ቀኑን ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን ዙና ምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅርብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ የማደርገውን አደርግልሽ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ አላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ? አትሰጭ። ካልሰጠሽ ግን ከጌሜ በኋላ እኔ ማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድነው ማደርግሽ? ምንድነው? ከዛ ነገር ማን ነው ስሙ ለዚህ ጃጓር ምንድነው የምትለው? እንደዚህ ያለች። ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግር አልኩ። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ ያለቅሽም እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁ እኔ የማደርግሽን አውቃለሁ ስትለኝ፣ እንግዲህ የፈለግሽበት ቦታ ድረሽ አንቺ ጀምሪው፣ እኔ ጨርሰዋለሁ፣ ካንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ነገር አለኝ። ከዚህ በኋላ የምፈራው ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራቻ አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለም፣ ወንጀለኛ አይደለም። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን።
በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው። ታሜም ወንድምሽ ነው። ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይሄን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሹ ነገር አለ። አንዱ ባንዱ ይጣፋል። ያንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደቢ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች። ከአንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስተትሽ ወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር እምል ሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሹም ነገር ካለ ይሄ ህዝብ ልንገርሽ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ ያንዳንዱ የተባለው እሷ ልክ ሆናለች እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ ያንዳንዳችን የያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ ያንዳንዱ ሰው የተናገረችው እስከዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የኛ ነሽ ሳርዬ፣ አንቺ የኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል። የተራበም አብልተሻል፣ ለተቸገረም ደርሰሻል። ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሀል የለም። እስከ ስተታችን እየተሰዳደብን እየተወቃቀስን ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያንዳታሉ አርፈሽ ቁጭ በይ አልኳት። እኔ ስትረስ መሆኑን አይቼ እንድትረጋጋ ብዬ ነው። ተረጋግተሽ በቃ ሳሪ ስራሽን ስራ ያልኳት። ኦኬ። ከዛው ሪከርድ አረገችኝ። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝ ማረግ ኦኬ። ግን ሌላ እኔ መጠየቅ መፈልገው የኢራን ጦርነት ጊዜ ይሰማል ሳሪ ይሰማል። ሳሪ ፌራ ምንድነው? አትናገር ካላችሁ አልናገርም። እኔ ለምን እንደምታስወርዱኝ አላውቅም። አቤት ሞዴሬተር አንቺ በቃ አሁን እኔ ምንም ማድረግ አልችልም። ምንድን ነው የሆነው? ፌራን እያስወጡ ነው ሞዴሬተሮች። ፌራ እኮ ከኔ ጋር አውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱ እኔ አላውቅም፣ ምን እንደሆነ አላውቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል ምን እንደሆነ። መሲ ፌራ ከኔ ጋር ይነጋገር፣ ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣችሁት? መጀመሪያስ ሳሪ እኛ ላመጣ ነው። በቃ አሁን እኛ ጨርሰናል። እኔ ልወጣ ነው ዘግቼ። በቃ የምትሉት ነገር ከሌለ
ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሜ ያለ ታዲያ እናንተ እያለ ፌራ ምን አስገባው? አሁን ፌራ ይሄ ራሱ በኋላ ይጨርስ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት እኔ ከእውነት ስላለኝ ነው። ሳሪ ደሃ ነው ምንም የለውም። ፌራ አንድ ነገር ልንገርህ፣ ለምን እንደምታስወጡኝ አልገባኝም። እኔ ካስወጣችሁኝ እኔ ቲክታክ ትቼ ወጥቻለሁ። ኦኬ ሳሪ የምትይው ነገር ካለሽ በይና ከዛ ታሜ እንዲናገር። ማሚ ሳሪ እኮ የለችም። ሳሪ አለሽ እንዴ? ሳሪ ሳሪ ይሄን ነው? አይ ሳሪ ዳጣ ሳሪ ታሜ ታሜ አለ ወይ እየሰማችሁ ነው? አውራ ታሜ ለምንድን ነው ፌራ የምታስወጡት? በቃ ፌራ ከኔ ጋር ፌራ ከኔ ጋር ማለት መናገር የሚፈልገው ያውራ ነው ይውረድ። በቃ አልፈልግም እሱ እንዳወራ። በቃ እኔን ከፈለገ እኔን ያውራል። እኔ ሚዲያ ላይ አልፈቅድለትም እሱ እንዲያወራ። በቃ خلاص ጨርሱ። የራሱ ቤት ያውራ። እኛ እናውራ የመጣንበትን። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ይኸው ይታያል ጉጪ ይታያችኋል ጋይስ። ኮመንቱ ካልጠፋ አይታይም መሰለኝ። ቆይ እንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይሉት የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው። ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማሁ የነገረኝን ሰው ካወቅኩ ሪፖርት ስለኔ በጆከር እያሰደበች ራሷ እየመቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በቲክትን በምን ከነሱ ስልከሽ በእነሱ አይን እኛ እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ፣ እኔን በጆከር እያሰደበች ራሷ እየተሳደበች ይህንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር መች ትጨነቅ ፈለጊያለሽ? እውነቱ ልንገርሽ፣ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበር? እንደውም እንኳን ምግብ ቤት ከፍተን ብለሽ ደውለሽ ስነግረው ማይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍታ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። እናወራለን። ይኸው ማስፈራሪያ የላከችልኝ ነው፣ በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረሰችኝ አላልኩም። ኧረ ሄለንዬ እኔ ምንም ዝምድናሽን ፈልግ። ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልብ እኮ በፍጹም አይጠገብም። በጣም ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልብ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳን ትንሽ ለእኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለእኔ አሁን የምጠይቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳ ውልጅ ብለሽ እንኳን የምጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ሰጋ አይደለም። እኔ ልንገርሽ የጉችን ከበደኝ ሳሪ፣ ውሸቴን አይደለም እንትን የምልሽ እኔ ነኝ። አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ?
ኧረ ችግር የለም ህሊና እንዲፈቅድ በርታ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገሪኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ እኔ ሌላ ምንም አልጠይቅሽም። እግዚአብሔር ምስክሬ ነው። ሄለን እየበት የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኘው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና 1 ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁኝ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት። ምኑ ነው ያሰማችሁት? ሳርዬ ቮይሱን በመደዳ አሰሚያቸው። አይ ቲንክ ተቆራርጦባቸዋል መሰለኝ። ማፍጠኛውን ሳታደርጊ መስማት ይፈልጋሉ። ማፍጠኛ ላይ አታደርጊው። እንደዛ መሰለኝ። የትኛውን ነው የትኛውን? ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ የአንቺ ስራ ጉዳይ ከጨረስኩ እስከዛው ድረስ ምን ስራዬን ልስራ ብዬ በቃ ልተወው። ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ነው ያሰብኩት ዛሬ አይሰማም። እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ካሳየው ከሰጠውሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልችል አይሰማም። ይሄ ጉቺ ይሻላል ሄሉ ገብቶሻል። ይሄ ይሰማል። ሳርዬ በደንብ አሰማኝ ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሰፕት አደርጋለሁ። እንዳላገኛቸው ማለት ነው። እነሱ ይሄ አጀንዳቸውንም ማንሳት አልፈልግም ከአንቺ ጋር እንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሹ። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለግኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰሚያለሽ። ችግር የለም። እኔ ቁርጥ ቤት ነው እኔ ሌላ ቁርጥ ቤት እዛ ስንት ጉድ ቪዲዮ ላደርስ ቪዲዮ ሁላ ደርሰኛል። ሌላ ደግሞ ቆየ ኩልያች ከማት ነገር ነው። ወይሱም ባሰማና ወይሱ ትንሽ ጀምሬዋለሁ ነበር ምገባው ብላ ነው ከተባለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ ምገባው ብላ ነው ከተባለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ እሱ ይዛ ትቀርብ ነው የነበረው ፕሮግራሙ። አሁን ቦይስም ብዙ የተላካለ ቦይስ የተላካለ አንን ቦይስም ከፍታ ስታሰማና በዛ ነገር ላይ እንዴትበት አሁን ምና ደግኩ መሰለሽ ከራሴ ዛሬ የሁለቱን አንበሳ ዋጋ ዛሬ ይጨብሻለኛል ይሞላልሻለሁ የሁለቱን አንበሳ ዛሬ ይህንን ነገር አራዝገው አልኳት። አምስቱ አንበሳ እስከሚገባለች አራዝገው እንዳታነሺ ምንም ነገር አለች። ይሻለች ባለሳም ዛሬ አላደትናላለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች። ከርቢና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁ ያለች ይህ ነው ያለች። በኋላ ምንድን ነው የማደርገው ራባት ስትገባ ትመጣለች። ሁለት ጋለሪ 15,000 እና 10,000 ያለን 25,000 ሙላላትና አንድ አንበሳ ወርድላታል። አንድ አንበሳ ወርድላት ዛሬ ጋለሪ ምራረት ነው። ስለዚህ ከዛ የሚቀነስ ነው ከ7 ወር ሀገረኛ ከ7 አንበሳ ችግር የለም። ከትግራዮች ናቸው ራሷ ዘመዶች ናቸው አለች። በስመ አብ ከራሷ አካባቢ ዘመዶች ናቸው ትግራዮች ናቸው አለች። አይገርምህም? አሁንልሽ
ትግራዮች ናቸው አለች። ከሀረር ስትል ነበር። አሁን ወደ ትግራይ እኔን እኮ እዛ ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድችው ብለው እኮ ክዳች እየጻፉ ነበር እኮ አይገርማቸው እዛ ውስጥ ያለ ከዚያም ያንን ያፈረደችን ጊዜ ወንድችው ሁሉ ብለውኛል አለችኝ። ከታበታይ ሲሳደቡ የነበሩ አሉ ወዳጅ መስለው የቅርብ ሰዎች የሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን መሳር ሰው እንዲልብሽ የሚፈልጉ ወርቁ አንቺ ባትኖሪ ኖሮ ወርቅ እንደማይልክላት ብጤ ነው ድራማ ስትሰሪ የነበረው። 50,000 ድራም ሁላ አግኝተሽበታል። 100,000 ድራም አምጥቶ 50,000 አንቺ 50,000 ሳራ ቅመም ወስዳችኋል። ከመሲ ብርጅስቶን ጋር መጀመሪያ የተቀያየማችሁት እንዴት እዚህ ነገር ውስጥ አታስገባኝም ብላሽ ነው። አንቺ ደግሞ ወርቁ አይተነው ትግራይ ልጆችን እንዳታስገቢ ቪዲዮ ላይ ብሎኛል አልሽ። ደግሞ አንቺን አይደለም ያለው በመልእክተኛ በሶስተኛ አካል ነው እኮ ሰውየው አጠገባቸው የመጣ እንጂ ለቡቺ ስጧትም አላል። የታባሽ ነው የሚያውቅሽ? መድረ ጅራሬ ልቃ በእንጨትም አይነካችሁም ነው ያልኳችሁ። ብር መያዝ ስለማትቺ ወርቁ አይተነው የሰጠሽን $50,000 ለጆከር 10 አንበሳ በማውረድ ጨረሹ። ከዛም 2 ጃኬት ሄደሽ ገዛሽ። ይሄ ብቻ ነው ያደረጋችሁት። ሳራ አንተንስ 8 ኪሎ ኩንታል በርበሬ ያስገባችበት። ዚሲስ ለባሏ 2 ሱፍ ገዛችለት። እኛ አስገኝተን ውለታ ቢስ ብላችሁ የቤታን ስም እንዳታጠፉ። ቤታ ጠቅማችኋለች። ያ እኛ ለታኩር መኪና አስገዛንለት እንዳትሉ። በራሱ ነው ለታኩር እንዲገዛ በሰው ልኮ ከዛን ሄዶ እንዲገዛ የተደረገው። ያ ማሲ ብርጅስቶን 50,000 ድራም እንደተከፋፈልሽ ታውቃለች እንዴ? አታውቅማ። አታውቅ አረ ያ እሷ እዛ ቀረጻ ውስጥና እዛ ድራማ ውስጥ ብትገባ ደስ ይላል ነበር። ለምን የሆነ ተስፋ ነበራት። ያ ልክ ቤታ የእጅ የምትበላ የምትቆረጥም ለእሷ ሲሉ መስዋዕት እንደከፈሉ መሬት ላይ እየወደቁ ወርቁን ከሌባ እጅ እንደዚህ እንዳደረጉ ወርቁ አይተነውን ሄደው እግሩ ላይ ወድቀው ብር እንዳመጡ ብጤ ነበረ ድራማ ሲሰሩ የነበሩት እዚህ ሚዲያ ላይ። ግን ሰውየው የታክሩ መኪናና የእንትና መኪና 200 ምናምን ሺህ ድራምና የቤታን ወርቅና እንትን ሲል ለእነሱ 50 ለምን 100,000 ድራም ሰጠና ቆማችሁ ነው የተከፋፈላችሁት። እንደዚህ አንቺና መሲ አንቺና ሳራ ቅመም ሳራ ባል የተከራየችው የገዛችው ያ 50,000 ድራምሽን እሷም 50 ድራሟን አርጋ ለባሌ ምሳ ደረሰ ብላ ነው እንደዚህ ያለች ሄደችው። ከወርቁ ዋጋ የበለጠው እንደውም እነሱ የወሰዱት እኮ ይበልጣል እኮ የሰውዬ። እነሱ ግን እዚህ ጋር ድራማ የሚያደርጉት ለእሷ ወርቅ አስገዝተን እንደውም ፋክቱሪ ሁላ እኔ ጋር ያለው ደረሰኙ ይላሉ። ድራማ ይሰሩላል። ቆሻሻ ውሸታሞች ቱልቱላ። ቴንኪው በሏት ቤታ፣ ቴንኪው በሏት ቤታ። ባንቺ 50,000 እንደወሰዱ ብቻ አይደለም አንቺ ለወርቅሽ አድራሻ ሰጥሽ ነበር። ለወርቁ አድራሻ አልሰጥም ብላ ጭቅጭቅ አልነበርሽም? ያው የወርቁ ስጦታ ስለሆነ ብቻ እጅሽ ላይ እንዲገባ ነው እንጂ ለወርቁ ራሱ ብዙ ፍላጎት ነበርሽ። ከፈለገ ይጥፋ የቤትን አድራሻ አልሰጥም እንደማንኛውም ፖስታ ላኩች ብለሽ ነው አለ እንትን ያልሽው። ይሄንን ዘበኛም ሆነ ለምን ጭንገረድ አትለው? ለምን ጭንገረድ አትለው? ለምን የከንፈር ወዳጅ አትለው? ከሷ አልፋ ለስንት ሰው አዘነበች እኮ አዘነበች። ያ ዘበኝነት ለመቀጠር እንኳን አይተን እኮ የማይቀጥር ሰው አለ። አይ አንቺ ንግስትነት ነው የሚያምርብሽ ብሎ ይሄን ማድረጉ እንትን ግን መጨረሻ ላይ ውዝግብ ሲመጣ ይቅርታ ትበል አለ። አይ አንድ ጊዜ ሰው ስላየ እኛን ነው የሚጠምደው ተባለ። ዝም ብሎ ወርቁ ይላክ ተብሎ ተላከ። ቢታረቁ ራሱ እስከ ዓመት በየወሩ አንዳንድ አጀንዳ እያመጣ በደንብ እንዲጣሉ አረጋቸዋለሁ ስላለች በሄለን እኛ እናፍርም፣ ሄለንን እንኮራባታለን። አጀንዳውን እየመዘዘች ብቻ ጉዳዩን ታምታታው። እኛ እኮ ታገስን፣ ላለማውራት ታገስን። እሺ ይቅር ብለን ታገስን። እንዴ ድብልቅልቅ ያለ ነገር ነው ያለው። ማን ያረኔ ማንም ያስተዳድረኝ የለም። ሁሉንም ነው የምልሳቸው ካሁን በኋላ ስቲግማማ ያየሁትን ጠቅላላ ነው የምልሰው። ኖ ኖ ኖ ኖ ኖ ይሄ አውት ኦፍ ኦርደር የሆነ ነገር ነው ጠቅላላ። ፍራኦልን በዚህ መልኩ ማማት አስታርቃለሁ ብሎ መከራውን ያየ ልጅ ፍራኦል የታማው ማማት እኮ አንብሊብል ነው። ይሄ የነፍስ እንትን ነው። ፍራኦል የደረሰበት ማንም ከደረሰው በላይ ነው። በዛ ላይ ላውራ ቢል አታወራም ብለው 4 ጊዜ አፍርጠውታል። ያየሁት ቪዲዮ ሳያወራ ቀረ። ይሄ እኮ በጣም ትልቅ እኮ ሼም ነው የተያዘው።
6 ቀን በውስጥ አውርተን 6 ቀን እኮ ወሬው ከተወራ 2 ቀን አይሆንም። 6 ቀን አውርተንበት አብላልተነው ተው ተባብለን ምናምን ይላሉ። ምንም ያወሩት ነገር የለም። አገሩ ዱባይ ስለሆነ ምንም ማድረግ አይቻልም። ሁሉንም መቻል ነው። ፍትህ ለፍራውል ወንድሜ ሳያወራ ለወረደው እኛ ጋር ነገ ምናምን ሊወጣ ይችላል። ዜዶ ነው እያለችሽ ነው። ወዴት ደግሞ ልምጣ? ዜዶ የት ነው የምመጣው በላት። ጂጂ እያማችሽ ነው ይሉኛል። ትማኝ እኔ ምን ጨነቀኝ? እኔ ድሮ ከጂጂ በላይ ሴጣን የለም ነበር። አሁን የሰው ብዙ ሴጣኖች እያየው ስለሆነ ምንም አይገርመኝም። በጣም ቤታ ይቅርታ መባል ነበረባት። ኤኒዌይ ምንም ተባለም አልተባለም ቤታ ቦርቧራ ናት። የኔ ቢጤ ቲማቲም ሮሚዬ ደህና ነሽ? አለሁልሽ መስዬ የኔ ቆንጆ። እንዴት ነሽ አንቺ? ደህና ነኝ። ስራሽን እየሰራሽ ነው? አዎ እንስራ እንጂ ሮሚዬ። ወጥሮ መስራት ነው። አርሰናልም ዋንጫ መልቶልናል። እኛ አመቱ የኛ ነው። ዝም ብለሽ ስራሽን ስሪ። አመቱም የኛ ነው። ዋናው ንጽህናሽ መውጣቱ ነው። ለአንቺ በተለይ እግዚአብሔርን ትልቅ ፌቨር ነው የተደረገልሽ። ለሄለን ድጋሚ ገንዘብ አምጡ ማለቷ ለአንቺ እግዚአብሔር ንጽህናሽን ሲያወጣልሽ ነው። ባልሰማሹ ባልዋልሽበት ባልሄድሽበት መሲናት እየመጣች የምታወራው ብለው ቁጭ ግን እንደማይሆን አውቄው ነበረ። እስቲ ለፍራውል ሼር አድርጉለትና ምን እንደተባለ ለኔ እንገረኝ። እንሄድባቸዋለን ካልሆነ እግዚአብሔርን ካሁን በኋላ ሄለንን ጀግና ናት በሏት። ሄለን ጀግና ናት በሏት። ምንድነው እነዚህ ደግሞ የሚልኩብኝ? የአረብ የተጻፈ ናውጣው እንደዛ መሲ አታወራም ይላሉ። መሲ ምን ታውራ? እግዚአብሔር ያውራልኝ ከዚህ በኋላ እኔ አላወራም። አወራልሽ እኮ ከዚህ በላይ ምን ያወራልሽ? የምታምኘው አምላክሽ የምታምኘው አምላክ የድንግል ማርያም ልጅ ሀቅሽን አውጥቶልሻል። ስለዚህ ከዚህ በኋላ ምንም የሚጨንቅሽ ነገር የለም። ሀቅሽን እግዚአብሔር አውጥቶልሻል። ዋናው እሱ ነው። ሰው ሁሉ እኔ በምን ተደርጎ አንቺ እንደጠረጠሩ ራሱ አላውቅም። ብቻ እዛ ዱባይ በጣም ችግር አለበት። በስመ አብ ወወልድ ወመንፈስ ቅዱስ። የአርሰናልን እንትን የምታከብሩ ሰዎች አሁን አልገባኝም። አንደኛ ሁለተኛው ዋንጫ ኔክስት ቅዳሜ እየተጠበቀ ነው። እዚህ ለንደን አይከበርም። ዋናው ለንደን አርሰናል ያለበት ያልተከበረ የምን አሽቃባጭ ናችሁ? በየሀገሩ ያላችሁ ሌሎቻችሁ የምታከብሩት ማለት ነው። የማይተከበረ ለንደን ገና ሁለተኛው ዋንጫ ቅዳሜ ዕለት ኔክስት ቅዳሜ
ከምን ጋር ነው? ከፒኤችዲ ወረበረ ኤፒሲዲ ይበሉት ፒሲዲ ይበሉት አላውቅም። ከፈረንሳይ ክለብ ጋር ይጫወታል። ያንን ዋንጫ ከበሉ ሁለቱ አንድ ላይ ተደርጎ የሚከበረው ሰኞ ነው። ፒኤስጂ ጋር ይጫወታል። ከዛው ካሸነፉ የዛን ቀን የሚቀወጥና ዋናው መንገድ ተዘግቶ ስራ ተዘግቶ የሚከበረው ሰኞ ነው ለንደን። እኛ ያላከበርን ዋናው ጭንቅላቱ ላይ አርሰናል ላይ የተቀመጥን ሴትዮ እያለን ነገ ልናከብር ነው። ያኛው ዋንጫም ሲበላ ድጋሚ ልታከብሩ ነው? ገንዘብ ተርፏችሁ ነው? ምንድን ነው? ግራ ገባን እኮ። ዱባዮችም ልታከብሩ ነው ይባላል። አዲስ አበባ ምናምን ይባላል። ጭንቅላት ካላችሁ ሁለቱን ዋንጫ ከበሉ በኋላ ከዛ በኋላ ፕሮግራም አርጉና የአርሰናልን ለብሳችሁ አክብሩ። ወይ ሮሚ ላኪ ያለች ነው አለኝ መጣው። እኔ የምልሽ የአርሰናል ድግስ ነገ የምትደግሱት የሚቀጥለው ቅዳሜ የዋንጫ ጨዋታ አለው ከፒኤስጂ። እሱ ቢበላም ባይበላም አይ ዶንት ኬር። ይሄ ነው 22 ዓመት ሙሉ የአርሰናል የተጠበቀው ትልቁ ይሄ ነው። ያ ሮሚ ትልቁ እኮ ይሄ እኮ ነው። ሻምፒዮንስ እኮ ትልቁ 22 ዓመት በልቶ ማያውቅ 22 ዓመት በቃ ይሄ ነው። ነገ ነው የሚከበረው። ነገ እኮ ቢሸነፍም አቻ ቢወጣም ቢያሸንፍም ዋንጫው በላው። ግን እኛ ለንደኖች ይኸውልሽ፣ ዋናው ለንደኖች እዚህ ጋር ነው። 10 ደቂቃ ነው እንትኑ እኔ ሮሚ ዜድ ነገር አያገባንም። ከነሱ ሁለት ደስታ ብለው እመኑኝ ነው። አሁን እያረሳሳችን እኮ ነው ዜድ ሙድ እያያዘችን እኮ። እኔ እምልሻለሁ አሁን ይሄ ትልቁ ሻምፒዮንስ ይሄ ነው የነገው ነው። ገባሽ? ትልቁ 22 ዓመት ቀምሶ ማያቅ አይደለም ዋንጫ የጠላ ዋንጫ ይዞ ማያቅ አርሰናል አሁን ነገ ነው የሚይዘው ዋንጫውን። የጠላ ዋንጫው ሳይሆን ትክክለኛ ዋንጫው የሚይዘው ነገ ነው እና ነገ ነው ደስታው ሮሚዬ። ኦኬ በቃ ነገም የሚቀጥለውም ዋንጫ ሲበላ ታከብራላችሁ። ችግር የለም። አይ የሚቀጥለው እንኳን እኔ ፒኤስጂ የሚለቀው አይመስለኝም። እኔ ነው የምልሻለሁ ሮሚዬ፣ እግዚአብሔር እኔ ነው የምልሻለሁ። አሸንፎ ፒኤስጂ አይለቀውም። ፒኤስጂ ማለት ስንት ጊዜ ነው የበላው? ይብላ። ምን ታውቂያለሽ? ይነበር ነው አርሰናል ዘንድሮ የሱ ቀን ነው። ምን ታውቂያለሽ? አይ የሱ ቀን ሳይሆን ይሄ ፒኤስጂ ነው። እኔ ያኛው በቃ ፒኤስጂ ነው የሚበላው። እርግጠኛው የምነግርሽ አሁን አንቺ መልስ የማንቸስተር ደጋፊነትሽን ምንም አልቀየርሽም። አርሰናል ነው የሚበላው። አርሰናል ይበላዋል ዋንጫው። ቢበላው ደስ ይለኛል እኮ አልኩሽ። ሁለት ቢበላው ሁለት ደስታ ደስ ይላል። ይበላል አይበላው ፒኤስጂ አይለቀውም። ፒኤስጂ አሁን ያለው አቋቋም አይተሽዋል። ይኑረው የፈለገ አቋም ለምን አይኖረውም? የተፈራ ቲም ይሸነፋል። ቀሽ ማዳ የምትይው አርሰናል ያሸነፈ ቲም አለ። ስለዚህ ኃይለኛ የተባለ ቲም ደግሞ አርሰናል ላጣርጎ ነው የሚያሳየን። ያሸንፋል። ሁለት ዋንጫ ነው የምንበላው። ለዚህ ነው አባበሩን ኔክስት ቅዳሜ ኔክስት ሰኞ ያደረግነው። ሁለቱን ዋንጫ አንድ ላይ ልናከብር ነው። እንደ ሄኖክ ድንቁ እያለቀስኩ ማውራት አለብኝ እንድታምኚ እንደ ሄኖክ። ቆይ ሮሙዬ ፈሴ መጣ። አንድ የሚት ላድርግ። ወይኔ ጉዳችን! ለምን አትፈሹም? እንደዚሁ አንዛርጩ እየሰማን ወይ ዘንድሮ ወይ ቲክቶክ ጭራሽ ፈስም ቋንዴ ልብሳ ሄኖክ ድንቁ እያለቀሰ ይሄ ደም ነው እኔም ማለቅሰው ደም ነው አለ። የሚያለቅሰው ሆዴ ነፍቶች እየቆጠረ ሆዴ ነፍቶች ፍስት ሳደርገው አቤት ያለው ዓለም በቃ ዓለም ያየሽ ነው ሲል ማለት ነው። ወይኔ ደስ ሲል ሮሚ እስቲ ማይ እስቲ እኔ ሮማን ተሰማ
ፈትቼ አላውቅም። በይሲ ኧረ አንዛርጣው ለምን አልፈሳም? ምን ችግር አለ? አንዛርጣው ሮቢ እንዴት ነሽ? ሚዳ ወይ እንዴት ነሽ? ደህና ነኝ። የተቢ አይደለም አንቺ እናቴ አይደለም አንቺ አባና እማ እንኳን አባ ፊት እንዴት እንደምታደርገው ዓለም ነው የምታዩ። አሁን የፈሳሁት ፈስ ብታዩ በቃ አየር ነው የተበከነ አየር ነው የወጣው። መሲ ምንድን ነው የምትለው? ሴትዮ ተይ፣ በመሄጃሽ ቀን እንዳላስለቅስሽ ተይ፣ አርፈሽ ቁጭ በይ። ተይ ተይ፣ አትነካኪኝ አትነካኪኝ። ያለህ ሚስጥር ዘርግፈው። ተጀምሯል። የምታውቀውን ትዘረግፋለህ፣ መካከል ያለውን ታወጣለህ። መካከል ያለ ሰውና አገናኝ ነበርክ። እዛ መካከል ላይ የነበረውን ቀጠሮ፣ የቀን ቀጠሮ ማመሰል ባለበት ማን እንዴት ታማ የማን ሪከርድ እንዳላት አንተ በደንብ ታውቃለህ። እንግዲህ የማን ሪከርድ እንዳላት መሰለኝ የተለያዩ ሰዎች ሪከርድ አላት። እነዛ የተለያዩ ሰዎች ሪከርድ ስለ ሳራ እየተነገረ ነው። ስለ ሳራ የወጣው ነገር ስትሳደብ ሰምተህ እንደሆነ እነዛን ሰዎች እያጋለጠች ነበረ። እንደገና ሳራ ደግሞ በተለያየ በባለቤቷ በተለያየ ነገሮች ንግግር ነበር። ያ ነገር ሲነገር አሁን ሳራ ይሄ ነገር በዝቶባቸው ከላይፏም ከህይወቷም ይሄ ነገር ስለበዛባት እባካችሁ ሰው ፈልገው እንደነገሩኝ ነው ነገር ስለፈለጉ እባክህን ብለው እኔን አገኘሁ እና እባክህን አሉኝ። እባክህ ብለው እባክህ ሲለምኑኝ እኔ እንግዲህ እንደ ሰው ሳራም አልቅሳ እንግዲህ ጉቺም አልቅሳ ነው የጠየቁኝ ይሄን ነገር እኔ ማድረግ ጉቺ ምን ቤና ጃጓሪ የምታለቅሰው ምልክ እንነጋገረው ትክክለኛውን ነገር የምናወራ ጉቺ የተሰደበች አይተኛይቱ ናት። ጉቺ ምን ለሄለና ምን መሰለህ ጉቺ ያደረገችው በማዘን ነው። ስሜቷ ተነክቶ ነው፣ ሌላ ነገር አይደለም። ስሜቷ ተነክቶ በስቶባት የሳራ መጎሳቆል ለሷ እንደ ስሜቷ ተነክቶ ነው፣ እንደ ጓደኝነት ነው፣ ሌላ ነገር አይደለም። በዛ ምክንያት ነው። ግን ያ መጣ ሲጠይቁ መጣው እሺ አልኩኝ። ኦኬ ሞክራለሁኝ አልኩኝ። አሁን ሄጄ ሳናግራት ሄለን ያው ይሄንን ለማድረግ ምክንያቱም ጆከር እኔን ሰድቦ ይሄን ያህል እንደዚህ 17 አንበሳ ወርዳችኋል፣ ስለዚህ እኔ ደግሞ ይገባኛል አለች እና ይሄ ነገር ስለሆነ ይሄንን ማድረግ አለባቸው አለቻቸው። በመጀመሪያ መስመር እናስይዘውና አንተን ጠየቁህ፣ እንድትጠይቃት ተጠየቀች። ምንድን ነው የምፈልገው ተባለ። አንበሳ ነው የምፈልገው። ስለዚህ ጆከር ሰድቧል። እኔ ጆከር ሳራ አንበሳ ወርዳኔ ነው እንዴ? እሷን በስራው እንግዲህ ያው ይሄንን የድሬዳዋን ማንተንን እንግዲህ ቃል በቃሉን ከፈለክ ማለት ነው። አዎ ረግጫቸዋለሁ። ተሳድቧል፣ ይሄን ነገር አድርገዋል ምናምን ብለህ እና ሳራ እዛይ ነው እንዴ የሰደብኳት? ምን አገባ ሳራ ነው እናቴ። ያው እንግዲህ የነበረውን ነው እንግዲህ ከምነግርህ ያው ምን እንደሆነ አላውቅም እኔ። አሁን ይሄ ነገር ሆኖ ይሄ ነገር ሲነግሩኝ ኦኬ ይሄንን መልእክት ለማን ይዤ መጣሁኝ? ለሁለቱም ይዤ መጣሁ። እንዲህ ብላለች። ኦኬ እሺ ካቆመች እሺ ይሁን ተብሎ እንግዲህ ገንዘቡ ይላዛውም አልደርስ ብሎ ለምሳሌ ዊኬንድ ነው ገንዘቡ ከኔ አካውንት የገባው 2000 ፓውንድ ነው የገባው። እኔ ባለሁበት ሀገር በፓውንድ ነው። 2000 ፓውንድ ማለት ስንት ነው? 2000 ፓውንድ እንግዲህ ወደ ስንት መሰለክ? ወደ 4 ሚሊዮን በኢትዮጵያ ወደ ግማሽ ሚሊዮን ይደርሳል። 800 ሺህ ብር 800 ሺህ በ200 ከምናምን አባዛው እና ይሄ ነገር ሲሆን እኔ እንግዲህ ሁለቱም ተነጋግረዋል፣ ኦኬ ብለዋል፣ አምነዋል። ያንን ነገር ማድረስ ደግሞ የኔ ግዴታ ነው። ለምን ፈልገው ነው የመጡት እንዲቆም ይሄን ነገር አቀረብኩኝ። ከዛ ይሄን ነገር ሳደርግ ተስማምተው ድርድር በቃ እሷ መሳደብ እንድታቆም። አዎ እሺ ትክክል። እሷ መሳደብ እንድታቆም እነሱም ደግሞ ይሄን ነገር እንትን እንዲሰጡ እሺ። ይሄን ነገር ከዛ በፊት እሷ እና እሷ ይደዋወሉ ነበር። ሳራ እና እሷ አይደዋወሉ። ቴንኪው። አንተ አሁን መስመር ላይ አገናኙ አንተ ነህ። ትክክል። አዎ አይደዋወሉ። አንተ ተላክ ጆከር ተሳድቧል ተብሎ በመጀመሪያ ደረጃ እኔ አሁን እናንተ በእንደዚህ መንገድ በመጀመሪያ ደረጃ ጆከር ተሳድቧል ተብላ አንበሳ ከፋይ ማን አደረጋት? እኔ ራሴን ወክዬ ብሔርተኛ ነኝ። ከእሷ ጋር በብሔር አንገናኝ። ምን ናት? እንግዲህ የነበረው ያው እንደዚህ ስለሆነ አሁን እኔ አንተ አሁን አገናኝ ስለነበርክ እኔ ነገሩን ነው እየጠየቅኩህ ያለሁት። ገብቶሃል አይደል? እኔ ጆከር ነኝ። ማንም ሰው እኔን የሚያዝ ሰው የለም። ማንም ሰው ስለኔ የሚያገባው ሰው የለም። እኔ ለምናገረው ነገር ራሴ ነኝ የምጠይቀው። ጆከር ተሳድቧል ተብሎ በእኔ ስም መሸቀልም እንደዚህ አይነት ማግባብ መሆንም የለበትም ነበር። ኦኬ ሆነ፣ ተከፈለ። ስንት አንበሳ ሆነ ጃጓሪ? 7 አንበሳ። 7 አንበሳ። አንተ ሳራን እንደዚህ አድርጊ ብለህ አልጠየቃትም ማለት እነሱ ናቸው የመጡት እያልኩ እነሱ መጥተው ጠየቁኝ እኮ። እነሱ መጥተው እባክህ አሉ እንደዚህ ብላለች ብዬ መልሱን ይዤ መጣሁ። ስመጣ እሺ አሉ። እሺ ስላሉ እሺ አለች። ሌላውን ሰው አስወጣ። እሺ አለች። እሷ ራሷ እሺ አለች። እሺ
ኦኬ እሺ አለች። ከዛ በኋላ ያስገባው ሰው ሌላ ሰው ነው። ያ ገንዘቡ እኔ ጋር እንደውም ኦኬ አልደርስ ብሎ ነገሩን እንዳታነሳ እባክሽ ምክንያቱም የሳራ ላይፍ በጣም ብዙ ነገር ተበላሽቶባታል፣ ብዙ ነገር ሆኖባታል። ስለዚህ ይሄ ነገር እንዲቆም ስለፈለገች እባክሽ ብዬ ለመንኳት። በቃ ይሄን ነገር ሰሞኑን አላነሳም ግን አያለሁኝ ከሰኞ ከእሑድ በኋላ ምናምን አነሳለሁ አለችኝ። ስለዚህ ያ ገንዘብ እኔ ጋር አልደረሰም። ስለዚህ ምን ማድረግ አለብኝ? ይሄ ነገር እንዳይነሳ ስሟ ከራሴ 2 አንበሳ አወረድኩኝ። ለማን ሄለን ቀብድ አዎ እሺ። ከዛ 2 አንበሳ አወረድኩኝ። 2 አንበሳ አውርጄ እንደገና ያ ገንዘብ ሰኞ ምናምን ደረሰ። ያው ሪሲቱን አድርጌ ይሄንን እንትን አደረግኩኝ። ያንን መልሼ ያስገባሁበትን እንደገና አይ እንደውም ከሚሆን በአካውንቱ አስገባላት ሳራ አለችኝ። እንደውም ይሄንን ለእሷ የሚጠቅማት እንደውም በአካውንቷ ቢገባላት ነው አለችኝ። ለሳራ አለችኝ ራሱ። እሺ ያንን ወደ አካውንቷ ግማሹን ደግሞ በአንበሳ ለቀኩኝ። ሪሲቱን ደግሞ ለማን ፎርዋርድ አደረግኩኝ? ለሳራ አደረግኩላት። እሺ ስንት አንበሳ በአጠቃላይ የሰጣት? ስንት አንበሳ ነው በአጠቃላይ? እንግዲህ ዩኒቨርሳል ምናምን በዛ ቀን 3-4 አንበሳ የዛን ጊዜ 1-4 አንበሳ ወርዷል። ከዛ አንድ የተወሰነች ነገር ነች እንደውም ወደ እንትን የላኩት። እሺ ከዛ በኋላ መቼ ላይ ነው እነሱ ማውራት የጀመሩት? ከዛ በኋላ ልንገርህ ጆከር ለምን መሰለህ እንግዲህ አንተም ጋር ጸብ ላይ ናቸው፣ እኔም ጋር ቅሬታ ደግሞ የኔ ቅሬታ ሳይሆን 100% ጸብ ነው እንዳለ ኢቲኤች ዴሊቨሪ የሚባለው ወልደ ማርያም ነው ወልደ ጊዮርጊስ እሱ ማለት ምን መሰለ እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤት ውስጥ ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳ ይሰራ ነበር አሉ። አምልጦ ነው ሄደው እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘባቸዋል። ሰራተኛ ስቃያቸውን የሚያሳያቸው እሱ ጋር ያለው ልጅና ወልደ ጊዮርጊስ ይሄን ጌም የሚጫወቱት ጆከርን ደውለው ዝተውበት እንደፎከሩበት መረጃ አለኝ። የሚገርም ነው። መረጃው ከኛ መጣው መረጃ ከኛ መጣው እሱ ላይ እንደዛቱበት እርሱ ሀቅ ናይ ባሐቂ ልክ ነው የተናገርሽው። ፍቅር ግን ሚስጥር አልነበረም። የኔ ወርቅ ካንቺ በፊት ሌላ ሰው ተናግሮታልና ሚስጥር አልነበረም። ከየትም እንዴትም እንደሰማሽው አውቃለሁ። አልተቀየምኩሽም የኔ ፍቅር። የተነገረሽን ነው ወጥተሽ የተናገርሽው። ዜድዬ ኢንሻአላህ ቢስሚላህ ያ ረብ እግዚአብሔር ያሳካውና ምድሪቱ አረግጬ እናወራለን። ለአሁኑ ልክ ነሽ፣ ውሸት አልተናገርሽ። ከየት እንደሰማሻት ሁላ አውቃለሁም እናውቃለንም እና ዜድዬ ይመችሽ። ውሸት አይደለም ሀቅ ነው። እንኳን ዩኤስኤን የሚያህል አገር ለማስገባት ትብብር የሚያደርግን ሰው አይደለም መንገድ ላሳየ ሰው ያሽቃብጣል። እንደውም እንደ ዩኤስኤ አላሽቃበጥኩም። በጣም በጭንቅላቴ ቆሜ በእግሬ እያጨበጨብኩ ነበር ማሽቃበጥ የነበረብኝ። ያው ሁኔታዎቹ ስላልተመቻቹ በዛ ልክ አላሽቃበጥኩም እና ሊያሾም ተናግራለች ከወረፊት። ኤኒዌይስ ግን ወሬሽ ባህል ያሳካላትን ስላልጨመርሽ ነው ቅር ያለኝ። መናገርሽ ሳይሆን ዜድዬ እንዲህ ነው ሊሳካ ልትሄድ ነው ለዛ ነው ያሽቃበጠችው። ይሳካላት ይባላል። ዜዱ ጠላትሽ አይደለም። እኔ እዛ ከገባው በጣም ብዙ ነገሮች አብረውኝ ይገባሉ እና እግዚአብሔር ይርዳችሁ። ዩኤስኤ ነው እኮ ቤሩት አይደለም የምገባው። እንዴት ነው የማላሽቃብጠው? ለዩኤስኤ እንዴት ነው የማላሽቃብጠው? ዩናይትድ ስቴትስ ኦፍ አሜሪካ ሊብናን እኮ አይደለም ማለት የምመጣው ዩኤስኤ ነው። ዜዶ አንቺ ራሱ እንደ አንድ ወዳጅ አብረሽ ማሽቃበጥ ነበረብሽ። ጉጂዬ ልትገባ ነው ብለሽ ግን ያሳዝናል፣ ያስተዛዝባል። ዜድዬ ይመችሽ። አድርሱልኝ ለዜዶ ኬት ወሬውን እንዳመጣሽው ጭምር አውቃለሁ። ቴንኪው የለም ማለት ነው። ኬት ፒክ እንዳረግሻት ማን ወተሽ አውሪ እንዳለሽ ሁላ እናውቃለን። ኤኒዌይስ ይመችሽ። ይሄው ነው መልእክት ለዚህ ገባው። ሳሪ ይላችሁ ጋይስ እንገራችሁ። ሳሪ የራሷ አመለካከት ሳሪ ዳጣ ማለት ነው። የራሷ አመለካከት አላት፣ የራሷ ነገር አላት፣ መብቷ ነው።
አስተሳሳ እኔ እና እሷ አውርተናል፣ ተነጋግረናል። አይ ቲንክ የሆነች ማሂ የምትባል ልጅ ገብታ ተናግረታል። ጭራሽ ልጅቱ ፎሎ ራሱ የምታደርገኝ ሰው አይደለችም። አሁን ከተናገርኩ በኋላ ፎሎ ካላደረገችኝ በስተቀር ሳሪን ገብታ ቤታ ላይ ምናምን ያልቻ ፎሎ የምታደርገኝ ሰው አይደለችም። በኔ ሎጎ ለሌሎቻችሁ ነው የምነግራችሁ። በኔ ሎጎ በኔ ፎቶ መጥቶ የሚሰድባችሁ ሰው እኔ ተጠያቂ ልሆን አልችልም። ሳሪው አበበ ከበደ አይደለም። እኔን ለመሳደብ ያኮበኮባችሁ ካላችሁ ወይ ደግሞ ለኔ መጥራት የጀመራችሁ ወይ ምናምን ካላችሁ ሰዎች በኮሜንታተር ተነስታችሁ እኔ እንድትናገሩኝ አልፈቅድም። ለሳሪ እንነግራታለሁ። ኮሜንታተር የፈለገ ነገር ሊልሽ ይችላል። እኔ መተሽ እንዳትጠይቂ ወይም ደግሞ በእኔ አድርገሽ የቤታ ልጆች እንዳትይ ባመሰገንሽበት አፍሽ ብያታለሁ። ለምሳሌ አሁን የኔን ሎጎ አድርገው የሚሰድበኝ ሰዎች አሉ። ማአት ሰዎች የኔን ሎጎ አድርገው ሰው ይሄንን ኃላፊነት ልወስድ አልችልም። ማንም ሰው ፌክ አካውንት እኔ ዛሬ ተነስቼ በዚህኛው በሁለተኛው ስልኬ ፌክ አካውንት ከፍቼ አውጥቼ ሰው መሳደብ እችላለሁ ወጥቼ። ያ ማለት ግን የከልዬ ደጋፊ የሚያስብለኝ አይደል። እኔ ቆይ ሳራ ያንቺን ሎጎ አድርጌ ፖስቷን አድርጌ ማለት ነው እሷን አድርጌ ሰው ቤት ሄጄ መሳደብ እችላለሁ። በነገርሽ ላይ ቀላል በጣም ሶ የኔ ልጆች አሁን ለምሳሌ ሶሻል ላይቭ ላይ ወጣው እኔ ማቃቸው ላይቭ ላይ ወጣው ሳሪን ምናምን ወይ ደግሞ የሚቀርቡኝን ሰዎች የሚናገሩ ሰዎች ካሉ ቤታዬ እቺ ሰው እየተናገረች ነው ብለሽ መተሽ መናገር ትችላለሽ እንትላል። ሲቀጥል ሳሪ የነገረኝ ሰው ካለ እንዲያወጣልኝ ይፈልጋለሁ። እኔ ግሩፕ ላይ ቀጣይ ሳሪ ናት የምትናገረው ብለን ያለበት ግሩፕ ካለ ወጥቶ እንደማየት ይፈልጋለሁ። እኔ ቤታ ነኝ። ነገ የሚወጣ ነገር ላይ አልሳተፍም። እኔ ፋራ አይደለሁም እኮ ጋይስ፣ ተጠቀማችሁ ጅሎኝ ተጠቀማችሁብኝ እንጂ ፋራ አይደለሁም። ነገ የሚወጣን ነገር ማለት ነው ኮሜንት ላይ ወይም ደግሞ በቮይስ አላደርገውም። ጊዜም ማለት አስባችሁታል። ነገ ቀጣይ ሳሪ ናት የምንሰድባት ብዬ ጽፌ ከዛ እሺ ከመሀላችን እኮ ስንት ጎጠኛ አለ፣ ስንት ጠላት አለ፣ ተመሳስሎ የገባ ሰው እኮ አለ። እንደው እኔ ማድረግ እንኳን ብፈልግ ነው የምላችሁ። ነገ ግን ተወጥቶ የምሰደብበት የምዋረድበት እኔ ነኝ። የምዋረድበትን ነገር እኔ አላደርግም። ብልጥ ነኝ በዚህች እንኳን በጓስበሽዋል እንትናን እንስደብ ለእንትና እንዲበሉ ምናምን። አንደኛ ንፍጦ ነበረች የኔን ጉድ የምታወጣ የነበረው እንግዲህ እኔ ሞዴሬተር ነበረች አይደል አይደል? እሷ ነበረች አንደኛ የኔን ጉዳጉድ እንደዚህ እንትናን ስደቢ እንትና እንዲያርጊ በአፏ ነው የመሰከረችልኝ። ጠላት ነው የመሰከረልኝ። እኔ ቀብራራውዬ ደሜዋ እንዴት ነህ እናቴ? እኔ ሞኝ አይደለሁም ጋይስ፣ በዚህ ሞኝ አይደለም። ውስጥ ማዋራትን ጠንቅቄ አውቃታለሁ። የከልዬን ሄዳችሁ ስደቡልኝ፣ የከልዬን ፎቶ ለጥፉልኝ። ሪከርደሮችን ሪከርደሮች ሆነው አንፎሎ ያረኳቸዋሉ። ጣልቻቸው አይደለም፣ አስጠልተውኝ አይደለም፣ ክፋት ኖሮኝ አይደለም። እነሱ የሚፖስቷቸው ሰዎች ከኔ ጋር ጥልቅ ሆኑ ፔጅ ላይ እንዳይመጣ አንፎሎ አረጋቸዋል። ብሎክ አላረጋቸውም። አንፎሎ ያረኳቸው ብዙ ሪከርደሮች አሉ። በአደባባይ ነው የምናገረው፣ መብቴ ነው። ለምሳሌ እኔ አሁን አንድ ሰው ማየት ካልፈለገው ስክሮል ሳደርግ አካውንቴ ላይ ማየት የምፈልገው ደህና ነገር ነው። እኔ የምሰደብበትን ነገር ማየት አልፈልግም። አንፎሎ አረግሻለሁ። ማን ምን አባቱ ያመጣል? ብዙ ሪከርደሮችን አንፎሎ ያረኳቸዋል። ይቀጥላል። እኔ ፔጄ ላይ ስክሮል እንደዚህ እያደረግኩ ሳይ ነው ኢንትረስት የምላቸው ብዙዎች ሰዎች አሉ። ሳይ ፎሎ ሆናችሁ የማይመቸኝ እኔ የምሰደብበት ወይ ደግሞ የኔ ጠላት የሚፖሰትበት ፔጅ ከሆነ ለምንድን ነው ፎሎ ማድረገው? ፎሎ አነሳለሁ። እንደ ማንኛውም ሰው ፎር ዩ ፔጅ ላይ ይቀመጣሉ። ገባችኋል? የማን እርዳታ ብር ነው የወሰድኩት? የማን አምጡ መረጃ። ከዛ በተረፈ ግን ስለምታወሩትም ስለምታወቁትም በክብር ተነፋ አያገባኝም። ስሜን ግን እንዳታነሱ፣ ስሜን እንዳታነሱ። እዚህ እናንተ የምታብራሩት ውስጥም ሆነ ምንም ውስጥ የተከበረውንም ሰው አልጠራሁም፣ ሌላውንም ሰው አልጠራሁም። አላውቅም። ከእናንተ እኮ ሶሻል ሚዲያ ላይ ነው የሰማሁት። እናዛ ስሰበሰብ ነው የሰማሁት። ከህዝቡ እኩል ነው የሰማሁት። የማውቀው ነገር የለም። ምንም ውስጥ የለውም። አለቀ። ምንም ውስጥ አልኳችሁ። ግን ከምን ጋር የተቀኘ ሰሊጥ ውጣ። ጥላቻችሁን በልክ አድርጉት። ኦኬ፣ ጥላቻችሁን በልክ አድርጉት። ከዛ በተረፈ ማውራው የሚል የምነጋገረው የሚል ሊያዋራኝ የመጣ ዩናይትድ አረብ ኤምሬት ቻርጃ ውስጥ የርሙክ ነው የምኖረው። የሱቅ ቁጥሬን እነግራችኋለሁ። ሱቅ መጣችሁ አናግሩኝ። በቲክቶክ ማናችሁም ስልጣን የላችሁም እኔ ልታናግሩ። ማንንም ተናግሬ አላውቅም። ማንንም መሲ የእርዳታ ብር ሰርቃለች። የማንን አምጡ። እኔ ሰርቄ የምትሸፍኑልኝ ነገር የለም። እኔ ሰርቄ የምትሸፍኑልኝ እኔ አጥፍቼ የሚሸፈንልኝ ኃጢአት የለም። ሳሪ አለቀ። ሳሪ አጥፍቼም ሆነ ሰርቄ የሚሸፈንልኝ ኃጢአት የለም። አህያውን ፈርቶ ዳውላውን የማንንም ሰው አልጠራሁም። እኔ ምንም ውስጥም የለሁትበትም። ምንም ውስጥ እንደናንተ ግማሹን ሰርፕራይዝ ሆኜ የሰማሁት ከህዝቡ እኩል እኮ ነው የሰማሁት። ከህዝቡ እኩል ግማሹን ከህዝቡ እኩል ግማሹን ደግሞ ቁጭ ብዬ እንደመርዶ ነው የሰማሁት። በተረፈ ግን የሆነ ሰውን ወንጀል ለመፈጸም ለመሸፈን የሆነ ሰውን ስም ማጥፋት ጥሩ አይደለም። ዝም ያልኩት ፈርቼ ምናምን አይደለም። በኢየሱስ ስም ሱብሃንአላህ አላሁ አክበር። ጌታ ሆይ እኔ አሁን የማወራው ስለ አንድ ነገር ብቻ ነው። ስለ ቀጠሮ ጌሙ ብቻ ነው የማወራው። ስለ ጉዳይ አላወራም። ስለ ቀጠሮ ጌሙ ብቻ። የቀጠሮ ጌሙን እንግዲህ ሰምታችኋል። እግዚአብሔር እንዴት እንደሚወደኝ አይታችኋል ወይ? አያችሁ? እግዚአብሔር እንዴት እኔ እግዚአብሔር ምስክሬ ነው የምላችሁ። ምንም የማውቀው እንደዚህ ሴራ ተሰርቶልኝ ነበር፣ እንደዚህ ተደልዞልኝ ነበር፣ እንደዚህ ተደራጅተው ጠብቀውኝ ነበር ማለት ነው። ምን መሰላችሁ? እኔ ሐቅን
በጣም በዚህ ሶሻል ሚዲያ ላይ ሁሌ ተደጋግሜ እንደምነግረው ነው። ሐቀኛው እውነተኛው ንጉስ እየወዳ ብቻ የዋህ ሐቀኛ በድለውኝ ይቅርታ ሲሉኝ ይቅር ማደርግ ሲቸግራቸው ሲደውሉልኝ አንስቼ ማናገር ትክክለኛ ምክር የምሰጥ አንድ ሰውን በሶሻል ሚዲያ ገንዘብ ስጡ ብዬ ማላቅም። የጠየቁኝ ሰዎች አሉ። እናርግልህ፣ እንስጥህ፣ እንዲህ እናርግልህ፣ እኛን ስፖርት እናርግ ምናምን ያሉ ሰዎች አሉ። ኧረ በጌታ በኢየሱስ ስም የቀጠሮ ጌም ላይ ትንሽ ፎከስ እናርግ። ሌላውን በሂደት እንሄድበታለን። የመጨረሻው የገረመኝ የቀጠሮ ጌም ላይ ጃጓር አምጥቼ እዚህ ጋር ስጠይቅ ነው ከራሴ ነው የሰጠዋት እንዴ! በዚህ ደረጃ በቃ በዚህ ደረጃ ነበር ኮንስፓየር ስታደርጉት የነበረው። በዚህ ደረጃ ነበር። በዚህ ደረጃ ለምን መሰላችሁ? ንጉስ እየወዳ ብቻ ነው ማይገዛው ሐቁን የሚናገረው ፓስተር እየወዳ ብቻ ነው። ስለዚህ በዚህ ደረጃ ላይ ለቀጠሮ ጌም ለጌም አያችሁ። በቃም ለዛ ነው ቸኩላ ካስታወሳችሁ የጌሙ ቀን ቸኩላ ያለ ሰዓት ገብታ ያለ ሰዓት ገብታ ፍራኦል የታፈነበት ምክንያት ነው ያውቀዋል። ምንም ችግር የለም። ይጨርሱና እነሱ ይጨርሱ፣ ፍራኦልም ይጨርስ፣ ሁሉም ይጨርስና ከዛ በኋላ እኔ ሲይዝ እግዚአብሔር አያስጥላችሁም። ሰው ገንዘብ አይደለም እግዚአብሔር አያስጥላችሁም። እግዚአብሔር አያስጥላችሁም። ሰው አይደለም ገንዘብ አይደለም እግዚአብሔር ራሱ አቁም ቢለኝ አላቁም። እኔ በዚህ እውነቴን ነው እንደዚህ ኧረ በጌታ በኢየሱስ ስም ኧረ በጌታ በኢየሱስ ስም እዚህ ህዝብ ያለው መጀመሪያ ይቅርታ ይጠይቀኝ፣ ካለበለዚያ ምንም አላወራም። ህዝቡ ይቅርታ ይጠይቀኝ፣ የኢትዮጵያ ህዝብ ይቅርታ ይጠይቀኝ። የሶሻል ሚዲያ ህዝብ ይህ ሶሻል ሚዲያ ላይ ያለው ኢትዮጵያ ህዝብ ሁሌ አድማ እየያዘ በሐቀኛና በእውነተኛ ላይ የምታረጉትን ነገር ይቅርታ ጠይቁ። እግዚአብሔር ምስክሬ ነው። በሶሻል ሚዲያ ስለማንም የነገርኳችሁ ሁሉ ሐቅና እውነት ብቻ ነው። ስለማንም እኔ ብዙ ሚስጥር ደብቄ ለምን ዋናው ደላላ ደግሞ የት ነው የሚኖረው? ጃጓር የሚባል ጉማሬ ማን ነው ስሙ? ጃጓር ገንዘብ የሚያስማማው የት ነው የሚኖረው? ጃጓር ዩኬ። አዎ ገንዘብ እዛ አባት ይሸቃቀለ እንደ ጉዲ መቼ ከማጋ ከነጭ ቅማል ጋር ተስማምተው ቦጠቦጡት። ይሄን የአረብ ሀገር መሀይሞች ቦጠቦጧቸው ይበላችሁ ይበላችሁ። ተስማምተው ቡጥቡጥ አድርገው ጨረሷቸው። ሳጅዬ የአረብ ሀገር ተስማምተው ምን ብለው ይኸው በምታዩት ተሰብስበው እንዲህ ብለሽኛል፣ ለእሷ እንደዚህ ነግረሻታል፣ እንዲህ ተከፍሎሻል፣ በዚህ እንደዚህ አድርገሽ ጉዳ አወጣለሁ በሙሉ ተቀባብለው አንድ ሴት ተጫወተችባቸው። አለማድነቅ አይቻልም። አለማድነቅ አይቻልም። እንደዚህ አይነት ነገር እውነቴን ነው። አለማድነቅ አይቻልም። ሴቶች ከስህተት ብትማሩ ደስ ይለኛል። አረብ ሀገር ያላችሁ ሌላው እንኳን በዚህ ደረጃ አላየሁ። አረብ ሀገር ያላችሁ እህቶች ከስህተቶቻችሁ ተማሩ። ሕፃን ልጆች አይደላችሁ፣ ደግሞ ትልልቅ ሰዎች ናችሁ። ሁላችሁም እያንዳንዳችሁ ኦልሞስት ሁሉም ልጆች ያደርሳችኋል። ልጆች ትልልቅ ልጆች አሏችሁ። እውነቴን ነው። ትልልቅ ልጆች አሏችሁ ሁላችሁ እና በዛ ደረጃ ሆናችሁ ስለ ሰው በዛ ደረጃ መፈትፈት ምን እንደሚጠቅማችሁ ባላቅም በዛ ደረጃ ወርዳችሁ ስናይ በጣም አዝነናል። ፎዋት ሪዝኑስ ምን ምክንያት እና ጥንቃቄ አድርጉ ለማለት ነው። ምክንያቱም እኔ አሁን ለምሳሌ ዮኒ ማኛ በውስጥ እንዲህ ብሎኛል፣
የሚላችሁ ሰው አታገኙ። እዚህ የምለውን ነው በውስጥ የምታገኙት። this is me ጓደኞቼን በደንብ የማቅሰው ነኝ። ማውራቸውን ሰው በደንብ የማቅሰው ነኝ። አለቀ። ወሬ እንዲያቀብለኝ የምፈልገው ሰው የለም። ምን አባቱ ሊያደርግልኝ? እዚሁ ሶሻል ሚዲያ ላይ የምትፈልጉትን ወሬ መልቀም ትችላላችሁ። የምትፈልጉትን አሁን ለምሳሌ ሳራ የባህል ልብስ የምትባለው ባሏን ከኢትዮጵያ እንዳስመጣች ባሏን ገዝታ እንዳመጣች ምናምን እራሷ ነው የምትነግረን። ማንም ማውራት አይጠበቅብም። እራሳቸው ይዘረግፉታል። አምጥቼ ደግሼ አግብቼ የሹፌር ላይሰንስ አውጥቼለት አሁንም ወርቅ ገዝቼለት ምን ይሄ ነው እንግዲህ ያለው። እራሳቸው ያወጡና ይዘረግፋል። ስለዚህ በውስጥ መቃረም አያስፈልግም። አብዛኛው እዚሁ ይዘረግፉታል። ስለዚህ ምንድን ነው የምለው፣ የምታወሩት ሰው የገዛ ወዳጃችሁ ካልሆነ በስተቀር ጠላት ከሌላ በቶ እንትን አይላችሁ አያጠቃም። ነጭ አይጥ አረ በተወሰነ መልኩ ክሬዲት ሰጣታለሁ። በምንም አድርጋ ቻፓ ተቀብላለች። በምንም አድርጋ ገንዘብ ተቀብላለች። በምንም አድርጋ ስለዚህ ትችላለች። ጠላናትም ወደናትም ሄለን ነጭ ቅማል ጉሮሮ ይዛ ተቀብላችኋለች። እንዴ አሁን እኮ እንዳሰልቡኝ ገንዘብ ልስጥ የሚባልበት ዘመን ደረሰ። አስባችሁታል? በቃ እኔን ተይና ሌሎችን ስደዊ እርገጭልኝ ይኸው ገንዘብ እየተባለ የሚሰጥበት ጊዜ ላይ ደረሰ። ከባድ። ከዚህ ነገር ተቀየሩ። ትልልቅ ሰዎች ከሆናችሁ ፕሊዝ አስቡበት። አይጠቅምም፣ ምንም አይጠቅም። ጓደኛ ካልሆናችሁ ስልክ መደዋወልም ምንም ትርጉም የለውም። ምን አባቱ ያደርጋል? ጓደኛ አልሆናችሁ ሰው ምናምን በብዛት ማውራቱ ምንድን ነው ጥቅሙ? if you are friends yes ተደዋውለህ ታወራለህ። ይሄ ፋሚሊ ምናምን ትባባላለህ። ጓደኛ ያለውን ቅብት ደውል ምን አባት ትፈልጋለህ ብዬ ነው ዘጋባ። አብዛኛው እኔ ጋር ባትደውሉ ይሻላል። ቀልብን ነው መገፋው። የኔን ባህሪ ነው የምነግራችሁ። ቀልብን ገፋዋለሁ፣ ሴትም ሆንሽ ወንድ። ስለዚህ በውስጥ ባትደውሉልኝ ጥሩ ነው። የደወላችሁም ቀልባችሁ ተገፎ ሄዳችኋል፣ ታውቃላችሁ። ስለዚህ ባትደውሉ ማለት መልካም። ማታውቀኝ ከሆነ ምን አባለ ታረቅ ትደውልልኛል። አብረን ሻይ ቡና ካላለን አብረን ነገሮች ከሌለ አያስፈልግም። ምናልባት እንደው የሃይማኖት አባቶች ምናምን ከደወሉ ትልልቅ ማዘሮች ከደወሉ አክብሬ ላወራ እችላለሁ። ከዛ ውጭ ግን ምንም አታረግልኝ። ገባ? ትልልቅ ማዘሮች እንደው ትልልቅ አባት ትልልቅ እናቶች ምናምን ሲሆኑ የሆነ እንደዚህ ምናምን እሺ፣ ሌላው ጥቅም የለው።